እንዴ መጣሽ? ማን ነግሮሽ ነው እዚህ እንዳለው? ማን ነግሯት ነው እዚህ እንዳለው? ነግራታል እንዴ? ምን ነው እስገቢ ነው? እንግዲህ እኔ አላውቅም። እሱን ይቅርታ እንደ ሩታ ነሽ? አዎ ሩታ ነኝ። መድኃኒት አልያዝኩም። ይቅርታ አድርጊልኝ። አብርሃም የሰራሽ ነው እዚህ? መድኃኒት አልያዝኩም። ሰጥሽ ጥሩ ነበር ግን አልያዝኩም። እንዴት ነክ? ደህና ነው ፈጣሪ ይመስገን። እንዴት ነክ ነው ያልኩት እኮ ደህና ነው። ደህንነቱን አንዴ ጠይቅሽ። እኔ ደግሞ ስለ ደህንነቱ ነገርኩሽ። ከአሁን በኋላ ደግሞ በጣም ደህና ይሆናል አይደል? ምን ነው? አይዞህ አትፍራ። ምንድን ነው? እኔ ምን እየሆንኩ ነው? ብዙ መሸማቀቅ አይጠበቅብን። እግዚአብሔር እስኪ ልቀቅኝ። እንዴ ልቀቅኝ እኮ በቃ ተይሽኛው። ሳትይሽኝ አውሪኝ እኮ ሳትይሽኝ አውሪኝ። አፍረህ ነው አፍረህ ነው አይደለም? እና በምን ሰዓት መተሽ ነው እንዴ? ማለት ቅርብ ሰዓት ነው እኮ የወጣሁት። እንዴ እዚህ ነበርሽ እንዴ? ባሌን ያበላሽብኝ አንቺ ነሻ። ታዲያ ማለት አልገባኝም። ማለትማ ባሌን ያበላሽሽ አንቺ ነሽ እኮ። ምን ትሰሪያለሽ እዚህ? ሲጀመር አንቺ ዕቃ መተሽ ነው አብርሃም? ምን ትሰሪያለሽ እንጂ አንቺ እዚህ? አንቺ እዚህ ምን ትሰሪያለሽ? አልገባኝም። እኔማ ባሌ ልጠይቀው መጣሁ። ጧት ደውዬለት ጤነኛ ነሽ? ጠጥተሻል? እንደደበረው ነገረኝና መጣሁ። ጠጥተሽ መጣሽ? ሰክረሻል? ምነው ባሌ እኮ ነው። ምንስ ብናደርግ ደበረሽ እንዴ? ደብርሻል ነው ማለት? ደህና ነሽ? እኔ በጣም ደህና ነኝ ፈጣሪ ይመስገን። እሺ እጅሽን አልተሳለሽም ማለት? ይኸውልሽ ከአሁን በኋላ ነው እንደውም በደንብ ደህና የምንሆነው። ምን ነው ይሄን ነገር ጠብቀሽ ነው የመጣሽው? የገባሽው? አልገባኝም ማለት ቅርብ ሰዓት እዚህ ነበርኩኝ፣ ወጣሁኝ፣ መጣሽ፣ አለባበስሽ ምናምን። ዛሬ ምን ተገኝቶ ነው? አማረብኝ። ቴንኪዩ ደወለልኝ እና በጠዋት ደብሮታል። አልደወልኩልሽ። አትዋሽ። እንቅልፍ ልብ አትዋሽ። አልደወል ሌላ ሰው የደወለልሽ በቃ። ወይ ስልክ ሌላ ሰው አንስቶታል። አሳይክ ያወራንበት ሩታ። እኔ አልደወልኩልሽ። ለምንድን ነው ነገር የምትይው? አልደወልኩልሽ። ለምን ትዋሻለሽ? እሺ አሁን ማለት አልገባኝም። ታዲያ ምን ይሆን? ሳልደውልልሽ ለምን ትዋሻለሽ ታዲያ? እንዴ እሺ በቃ ይሁንልህ። ወይኔ በስመ አብ። አንተ ግን ማለት ተቀይረሃል። እውነት እየሰማሽኝ ነው? ተቀይረሃል ሩታ፣ በጣም ተቀይረሃል። በሰላም ነው? እየሰማሽኝ ነው? አንደኛ የምታደርጊው ነገር ልክ አይደለም። አንዴ ወይ ወደዛ በይ፣ በእናትሽ ወደዛ በይ። በስልክሽን ደብቀሽ ማውራት ትችያለሽ። ከባሌ ጋር ነው ያወራኝ። የሰው ሩም ላይ ዝም ብሎ መግባት ይቻላል እንዴ? ከዛ ባለፈ ደግሞ ስሚኝ አንዴ። ቆይ ይኸውልሽ፣ አሁን አንቺ የሰው ሩም ምናምን የምትይበት ባለቤቴ ነው። በነገርሽ ላይ ዛሬ ነው የታየሽ ባለቤትነትሽ። ምንም ማድረግ አይቻልም። ምንም ተንኮል አስበሽ ነው የመጣሽው። እሱን ልታጠቂ፣ እሱን ልትጎጂ፣ ድጋሚ ተመልሰሽ ይሄ ሞኝ ልቡ እንትን ልትይ ነው። አሁን ውልቅ ብለሽ ውጪልን። ከዚህ ፈለግሽው ማውራት ትችያለሽ እኮ ውጪልን። እኔ ግን ከባሌ ጋር ለ30 ለ20 ደቂቃ ለ40 ደቂቃ ለወጣሁት ከባሌ ጋር የፈለግኩትን ጊዜ ማሳለፍ መጣልኝ። እንደውም በነገርሽ ላይ እኔ ነኝ ከዚህ ክፍል አንቺን ውጪ ማለት መጣልኝ። ይሁን ብዬ ነው ዝም ብለሽ ባለነቷ ዛሬ ነው የታየሽ። ዛሬ ነው የታየሽ ብለሽ መመልከት ትችያለሽ ካልደበረሽ። ምንድነው የምመለከተው? ቁጭ ብዬ እንደምናረግ እንደምናወራ እንደምንጫወት ምናምን ትሽን አትለቅልቂው በእናትሽ። አንቺም ስትለቀልቂው ስንት ዘመን ዝም ብዬሻለሁ በእናትሽ። እና እኔም አሁን እንደዛ ላድርግ ነው? እኔ ሆኜ ነው እኮ ምን ልትሰሪ ነው? እኔ እኮ ልታመሰግኝ ነው የሚገባው በእውነት ማለት ያለው ሁሉ ጊዜ ይሁን ብዬ በቃ ደብሯታል ወይም በቃ ትወዷለሽ። ስለዚህ ታደነዝዝ ነው የሆነ ነገር ይዛ ነው የመጣችው። ትንሽ እንጆይ ታድርጊ። ወደዛ በእጅሽና ወደዛ ውጭለትና ወደዚህ በይ። ትንሽ እንጆይ አድርጊ ብዬ ትችልሽ ነው እንጂ ደህና ነሽ? ግን ድሮም የኔ ነው እኮ ያንቺ መሆኑን ልታሳይኝ ነው እንደዚህ አክት እያደረግሽ ያለሽው። ኧረ እኔ ላንቺ ለምንድን ነው ማንሽ ብዬ ነው ላንቺ ምንድን ነው ማሳየሽ? ሄርሜላ ደህና አይደለሽ እንዴ? ለእኔ ማሳየት አትፈልጊማ? ያው ካሜራ ማነው? አብርሃም ነው ማነው ካሜራውን እንዲዘጋጅ ያደረገው? ስለ ካሜራው አንቺ አይመለከትሽም እኮ። ይልቁንስ ማለት ነው ይልቁንስ አየሽው
እኔ እኮ የኔ ሻንጣ ነው ታውቂያለሽ። እውነት የእውነት የኔ ሻንጣ ነው። ልብሴ እዚህ ውስጥ አለ። በጣም ያምራል። አሁን በቅርቡ ይዘሽው ስለምትሄጂ ችግር የለውም። እና የኔ ልብሶች ናቸው ያሉት። ቢጃማ አለው፣ የማታ መተኛ አለው፣ ብዙ ልብስ አለው። እሺ ተሳስተሽ ነው። እና አንቺ ነሽ ያለ ቦታሽ እየተገኘሽ ያለሽ። ተሳስተሽ ይሆናል። ከቻልሽ ውልቅ ብለሽ ብትወጪ ደስ ይለናል። ለምን ኮትሽን ያወለቅሽው? በረደሽ ደርቢ ከፈለግሽ ችግር የለውም። የማን ነው? አብሽ ያንተ ነው የማን ነው ልብስ? የራሷ ነው የኔ አይደለም። እና ኮት ማውለቅ እሱም ሞቀኝ አለኝ። ከዛ በቃ እውነትም አየሩ በጣም ይሞቃል። እኔም አለኩት ምን ሞቅ ነገር የለም። እሺ ይሁን። ለማንኛውም እኔ እሱ ሞቆታል። ተይ ረፊ እኮ ምንም የሚያሻሻው ነገር የሚያስፈልገው ነገር የለም። አይተሽዋል አይደል ሻንጣዬን? እኔ እዚህ ልብሴ እዚህ ነው። ቢገባሽ የሆነ ነገር ብትረጂ ማለት ነው። ምን ልረዳ እኮ ውጪ ከዚህ አንዴ። ምን ሆነሽ ነው? አንቺ ነሽ እኮ መውጣት የለብሽ የኔ ቆንጆ። የሆነ ነገር ለማድረግ እየሞከርሽ ነው መሰለኝ። ምንድን ነው ማረገው? ምን ነው እስከዛሬ ፍቅር አሰጣጥ ትሪት አደራረጉን አትችይበትም ነበረ እና ቀንተሽ ነው ለማስተማር። ያው ከኔ ምናልባት ተምረሽ ከሆነ በትክክል በአማርኛው ነገር ፍቅር አሰጣጡንማ ትዳሩንማ በደንብ ማሳይቼ ልጅ እስከመውለድ ደርሰናል። አስታውስሽ ብዬ ነው የኔ ፍቅር። ከዛስ እኮ እያቃጠልሽው ነው ልጁ። ስነ ስርዓት እሺ። ከአሁን በኋላ እጄን እንደዚህ እንድትነኪኝ እኮ ስነ ስርዓት። እሱንም አትንከባበል፣ እሱንም አትንኪው። እንከባበል እኮ አንቺ የሆነ ነገር ታደነዝዝ በቃ እስከዛሬ ድረስ ዝም አልኩሽ። ዝም ስላልኩሽ ማለት እንደዚህ ነው እንዴ የምትወጪው? እኮ ለምንድን ነው እንደዚህ ለብሰሽ ምናምን እዚህ እኮ አንቺ ስለኔ አለባበስ ምን ሆነሽ ነው እንዴ? አይደለም መምጣት ስፈልግ በየቀኑ መመላለስ እችላለሁ። ምን እያደረጋችሁ ነው? ወይኔ ቆንጆ ምንም እናድርግ አይመለከትሽም። ቀይራለሁ ብለህ የነበረ ስወጣ አይመለከትሽም እኮ ምንም እናድርግ፣ ምንም እንስራ፣ ምንም እንፍጠር ነገር። ቆይ እሺ ይመለከታታል። ሰማኝማ የኔ ቆንጆ እያወራ ነው ከሱ። አይ እኔ ደግሞ ትልቅ ባቲ ደስ ይለኛል። ፍቅር ላስታውስሽ። እሺ ታይኝ እንደታውኝ ናውሩ እኮ ታይ አዳምጠኝ። እሺ እዚህ ጋር ሆነሽ አውሪ ሩታ። እሺ እዚህ ጋር ሆነሽ አውሪ። እኔ አይተም አልሆነ ዞር በይልኝ እያለሽ ነው እኮ የኔ ቆንጆ። ዞር ብትይ ይሻላል። ምን አገባሽ? የፈለገውን ይበለኝ። አሁን ካሁን በኋላ አንተ እንደፈለክ ማለት መጣለክሽ። እንደፈለሽ ልትጫወችበት አትሞክሪ። እሺ ሞኝ አረግሽው እንዴ? ልጁን ህፃን አረግሽው እንዴ? እስቲ ተሰራቅ ዞር በይልኝ። ተሰራቅ እንዴት ነው የምትንጫጫው? በእናትህ እንደዚህ ነው እንዴ የምትችላት? አንቺንም ችሎሻለሁ እንኳን እኔ ሚስቱ ስለሆንኩኝ ሚስትና ባል ይቻቻላል፣ እግርና እግር ይጋጫል። እሺ ምን እያደረግሽ ነው? ምን ለመሆን እየሞከርሽ ነው? አልገባሽኝም። ኖ ምንም ላድርግ? አብሽ ቆይ ሰማኝማ። ምንም ላድርግ? እሺ ሉጣላችሁ እና ማስተካከል እኔ ኳንተ የመጣሁት አብርሃም ምን ሆነህ ነው? እንደውም ቅድም አብረን እንወጣለን። ምን ሰዓት ነው የመጣችው? ደውለህላታል? እስቲ እዛ በይ ደውለህላታል? እኔ ያልደወልኩላትም ሳልደውልላት ነው የመጣችው። እሺ ምን ፈልጋ ነው የመጣችው? አንተም እንደኔ እንግዳ ሆናለች። የእሷ ነገር እንግዳ ሆኖብሃል? አዎ ግራ እያጋባችኝ ነው። ስለዚህ በቃ እንድትወጣ አድርጋታ። እንዴ ልታጠቃ እየሞከረች ሊሆን ይችላል። ማለት ምን ሆነሻል? ወዴት ነው የምወጣው? መውጣት እኮ ያለብሽ አንቺ ነሽ። ላስታውሳት እንዴ? ኧረ በእናትህ ንገራት። በቃ አንተ ሁሌ እንደፈራክ ነው እንዳንተ ለምንድን ነው የምትፈራው? አልፈራሁኝም ሩታ። ምንድን ነው የምፈራው እኮ? ምኑን ነው የምነግራት? ምን እንድነግርልሽ ነው የፈለግሽው? ምንድን ነው የምትነግራት እኮ? ምን እንድነግርልሽ ነው? ቆይ ንገረኝ። ምን ነኝ እኮ አይደለም። ምን እንድነግርልሽ ነው የፈለግሽው? እኔ የምልሽ ያ ሁሉ ውሳኔዎችሽ የት ነበሩ? የት ሄዱ? ተውኳቸው። የምርሽን ነው? በልህ ነው የተውሽው? ደስ አይልም። በልህ ነው የተውሽው ሩታ? ኧረ እኔ አስቤበት ነው ማለት ሰክራ ደግሜ ማውራት አለብኝ ነው እያልኩሽ ያለሁት። እሷ ስለመጣች ነው ወይ በልህ ነው የተውሽው? እና ታዲያ እኔ በልህ ቢሆንማ ብዙ ነገር ማድረግ እችል ነበረ እኮ። ለምሳሌ ግን እኔ በቃ ትቼዋለሁ ሁሉንም ነገር እኮ። የተውሽበት ምክንያት ምንድን ነው? ወዲያው የተቀየረችበት ምክንያት የተውኩበትን ምክንያት አስረዳሁ። አንዴ ቅድም ምን እንዴ በቃ እኔ ላስረዳት። አሁን ደግሜ ላውራ። አሁን እንደዚህ የምትሆነው ለምን ታውቃለህ? ያንተን ሞኝ ልብ፣ ያንተን የዋህ ልብ የዋህ መሆንህን ስለምታውቅ እንትን ለጥልሽ ማን ነው ሞኝ ነው ያለሽ? ለምንድን ነው አስር ጊዜ ሞኝ ነው የምትይው? እንዴ እንደ ሞኝነት ባታስቢማ እንደዚህ አትመጪም። ስነ ስርዓትሽን ያዢ። ልታደርግ እንዳሰበች ታውቃለህ? እኔን ሰማኝ። እኔ ለአንተ ብዙ እንደለፋሁት ታውቃለህ አይደል? እንዴት እየገፋከኝ እንዴት እንትን እያልኩ ከዚህ ድረስ እንደመጣን ታውቃለህ። እና ያን ትሪት የማደርግበት ነገር ከኔ ሰርቃ ነው የሚሆነው ማለት ነው። የሰው ማንነት ደግሞ የሰው ማንነት ነው። ያን ነገር ማለት እኔ ነኝ ቀድሜ የጀመርኩትና በፊት ትሪት ማድረጉንን ከኔ ነው የተማርሽው። መለስ ብለሽ ስልክ ካለሽ ቪዲዮዎችንም ቼክ አድርጊ። እኛ ደግሞ ብዙ ጊዜ ቪዲዮ መስራት እንወዳለን። ትዳር ፈታለሁ ከህይወቴ እንዲወጣ ፈልጋለሁ እያልሽ አልነበረ? ዛሬ ምን ተፈጠረ? አንቺ ላጥ ብትይ እኔ እንዳለው ስለተረዳሽ አዳምጪኝ። አለለት የኔ ቆንጆ የትም ብትሄጂ ያው እኔ መሰልኩሽ ሸበላ ልጅ አለ።
ስለዚህ እጅሽን የጋራ አይደለም ልጁ። እስኪ አሁን ምንድን ነው ምንድነው ፕላንሽ? እሺ የአንቺ ፕላን ንገሪኝ። ስለዚህ ከእሷ ጋር ከይዙን ታዩና የአንቺን ፕላን ንገሪኝ ሩታ። ምንድነው ፕላንሽ? ፕላንሽ ምንድን ነው? የመጣሽበትን ፕላን ንገሪኝ። ምንም አለባበስሽ ደስ አይልም። ይሞቃል። ስማኝማ አባቴ ወይ አባትሽ ስማኝማ የኔ ባል ሩታሽ ፍላጎትሽና ፕላንሽን አትረጂኝ። ምን እየሆንክ ነው? ርቀችን ጠብቀሽ ማውራት ትችያለሽ። ምን እየሆንክ ነው? ለምን ደግሞ አታይን? ውጪ ከዚህ ክፍል ሲጀመርም ለሀይል ያለ 30-40 ደቂቃ ነው የወጣሁት። መውጣት ያለብሽ እንዴ? እሺ የመጣሽበት ምክንያት ምንድን ነው? ምን ትሰሪያለሽ እዚህ? አንቺ ሻንጣዬም እዚህ ነው እኮ የኔ ቆንጆ። ለምን የሰው ባልታባልያለሽ እንዴ? እኔ እኮ ይኸውልሽ እኔ ባለቤቱ ነኝ። እሷ ግን እዚህ ባለቤቴ ምን ልታረገው እንደመጣች አላውቅም ብዬ ሪፖርት ማድረግ እችላለሁ እኮ። እንደዛ ስላላደረኩኝ ነው ያ ሁሉ ነገር እያደረግሽበት እንዳለ። እንደዛ ስላላደረኩኝ ነው ፖሊስ ይዘሽበት እንደመጣሽ ያውቃሉ። ስለዚህ እንደዛ ስላላደረኩኝ ነው የፈለኩትን ነገር ማለት የፈለኩትን ነገር ባደርግ እኔ ለሱ መልካም ነገር እያደረኩ ያለው የፈለኩትን ነገር ባደርግ ይኸውልሽ ባለቤቴ ነው ገባሽ? እኔ እና እሱ መፍታትና መጨረስ የምንችለው ጉዳይ ነው። ነገር ግን አሁን አንቺ እንደዚህ ንቅር አድርጎ ማስወጣት ከብዶኝ አይደለም። ግን ለምን እኮ አታስጨንቂው? በቃ እኔ አልፈልገውም ያንን ነገር ትቼዋለሁ። ገባሽ? ለዛ ነው እንጂ ምንም ማድረግ እችላለሁ። ይልቁንስ እሱን ባታስጨንቂው። ለማንኛውም የሆነ የተረዳሽው ነገር ይኖራል። እሱን ባታስጨንቂው ደስ ይለኛል። እሺ ምን ልታወሪኝ ትፈልጊያለሽ? ትውጣለሽ። እሷ የምታወሪኝ ነገር ካለ አውሪኝና ሂጂ በቃ። ችግር የለውም ትኑር። ፊት ለፊት ማውራት እንችላለን እኮ። ልታወሪኝ የምትፈልጊው ነገር ኖሮ ነው አይደል የመጣሽው እዚህ? አንድ ትውጣለሽ። እሷ የምትፈልጊው ነገር አውሪኝና። ቆይ አይደለም ለምን እሷ እንደዚህ ትሆናለች ሲጀመር? ማን ይልብሽ? እሷን ተያት በቃ። የእሷን ተያት። ለምን ነው የምትዋት? ከሄድሽ ከእሷ ጋር ነው ከኔ ጋር ነው ሩታ? ምንድነው ግራም ታቀብኝ? ከእሷ ጋር ከሆነ ልውጣላችሁና ጨርሱ። ከኔ ጋር ከሆነ ደግሞ እሷ ትውጣ ከኔ ጋር ጨርሽ። ሩታ ተረጋጋያ። ግራ እያጋባሽ ነው ያለሽው። ግራ አታጋቢኝ። እሺ ንገሪኝ፣ ምንድነው ፍላጎትሽ? እኮ ፍላጎትሽ ምንድነው? ተረጋግታ አዳምጠኝ አንዴ። እንዴ እግዚአብሔር እቺ ልጅ ልታሳብረኝ ነው። ተረጋግታ አናግረኝ እኮ። ተረጋግቼ እኮ እያናገርኩሽ ያለሁት አይደል እንዴ ሩታ? ከዚህ በላይ ምን ተረጋግቼ ላስረዳሽ እንዴ? የነገር ስራሽ ሁሉ ግራ እያጋባኝ ነው ያለ። ትናንትና ከትናንት ወዲያ የተፈጠረውን ነገር ሁሉንም ነገር አይቻለሁኝ። ከዛ ዛሬ ላይ ከእሷ ጋር እልህ ስለያዘሽና እሷ ስላናደደች አንቺ እኔ ወደ አንቺ ለመሳብ እየሞከርሽ ነው ያለሽው። አትራክት ለማድረግ እየሞከርሽ ነው ያለሽው። ነው ከዚህ በላይ አይደለም ምንም። ብታኔ ያልረጋጋም። ለምንድን ነው የምንረጋጋው እንዴ? እያስመሰልሽ ነው ያለሽው። ለምን ታስመስያለሽ? ነው እያስመሰልሽ ነው። በደንብ ያስታውቅብሻል። ለምን ታስመስያለሽ? ያስታውቅብሻል። እኔ እያስመሰልኩኝ እኔ ቆንጆ ልጁ ሰላም ነበረ። አንዴ ሰላም ነገር ፈልገው መተሽ ረብሻ ከመፍጠር ውጪ የምትፈጥሩ ነገር የለም። ቆይ ተይው እስኪ እዛ ሆነሽ አትነካኪው። እሱን ሲጀመር እሺ፣ እሱንም አትንኪውና ቆመሽ አውሪ። መናገር ትችያለሽ። ቆመሽ እኮ እንደፈለኩኝ ማውራት ከሱ ጋር ዛሬ ነው መጥሽ እንኳን ሰማኝማ። እሺ ምን ልስማሽ? ቆይ እዛው ሆኜ ኤርሜላ እዛው ሆኜና ታውራኝ ስም ልታወራ የምትፈልጊው ነው? ቆይ አይደለም ሲጀመር ካሁን በኋላ እኔ እናንተ እንደዚህ እንድንነጋገር አልፈልግም እኮ። ምን እንደፈላጎት እንዴት እንድንነጋገር እኮ እንዴ እያወራን እየተነጋገርን ነው እኮ። በቃ እንደዚህ ተናደን እንድታወራኝ አልፈልግም። እሺ በስነ ስርዓት ምን እኮ በስነ ስርዓት ምን ልስማሽ? በስነ ስርዓት አውሪኛ እኮ። ሳትነካኪኝሽ በስነ ስርዓት እያወራሁሽ ነው። አውሪኝ። ሳትነካኪኝ አውሪኝ። ያው በቃ እሺ፣ እሰማሻለሁ። ካልተረጋጋ አላወራህም እኮ። እሰማሻለሁ። አላወራህም። ካልተረጋጋ አላወራክም። ወይኔ በእግዚአብሔር ምንድን ነው የጣለብኝ? በእናታችሁ። እሺ ያው እዚህ ጋር ቁም። ያው ቁም እዚህ ጋር። ከዛ እኔ እዚህ ጋር ልቁም። ከዛ የምትፈልጊውን ነገር አውሪኝ። ከዛ እንግባባ። አማርኛ ነው አይደል የማወራው እኔ እኮ። ያው በቃ እሺ፣ እንደዛው አውሪኝ። እያደረግሽ ያለሽው አክትሽ ማለት ነው እሷን ለማናደድ ለማስቀናት ነው የሚመስለው ሩታ። እንደዛ ነው የሚመስለው። በቃ እንደዛ ካልመሰለ ደግሞ ታይኝና አውርተን እንግባባ፣ ሰላም እንፍጠር። አለቀ በቃ። እሺ ፍላጎትሽ ምንድን ነው? ንገሪኝ። ፍላጎትሽ ምንድን ነው? ሰሞኑን ምን እያልከኝ ነበረ? ኦኬ፣ የሰሞኑን ሀሳብ ተቀበለሽ ነው? ኦኬ፣ ከኔ ጋር መቀጠል ፈልጊያለሽ? ምክንያትሽ ምንድን ነው? እሺ እንደዛ የሆንሽበት ምክንያት፣ በአንድ ሀሳብሽን የቀየርሽበት ምክንያት? አስቢበት እኮ አልከኝ። እዚች ጋር ሩምህ ድረስ ጠርተኸኝ ባለፈው አስቢበት ምናምን አልከኛ። ከዛ እኔ ደግሞ በሰዓቱ በጣም ተናድጄ ስለነበረ በቃ ቦክ ብዬ ምናምን ተናገርኩኝ። ከዛ ደግሞ በቃ አሰብኩበትና ከልጅ አባት ጋር ብሆን ጥሩ ነው። እንደገና ደግሞ ቆንጆ ልጅ አለን፣ ለዛውም አንተን የሚመስል አንተን የሚተካ
አንተ ላይ የሚተካ ቆይ ልንገርህ፣ እኔ አልጨረስኩም። እሺ እንደዛ ሆነ። ስጨርስ ታወራለህ። በቃ ስጨርስ ታወራኛለህ። ቀና ብላ አዳምጠኝ። እሺ አዳምጥሻለሁ። ቀና ብላ አዳምጠኝ ነው። ወደዚህ ጠጋ አዳምጠኝ ነው። ወደዚህ ጠጋ አሁንም ጠጋ በል። እሺ ያው በቃ ሩታ ላውራው ነው። እሺ ሄርሜላ አንዴ ቆይ ታውራኝ ከሌለሽ ደግሞ መውጣት ትችያለሽ። ሲጀመር ምን ትሰሪያለሽ አንቺ እዚህ? ለ30 ደቂቃ ላ 40 ደቂቃ ይገባሽ። ሄርሜላ አንዴ ቁጭ በይና እሷ ታውራኝ። የምታወራኝን ነገር ታውራኝ፣ ችግር የለውም። ተመችቶ ነው አብርሽ? ቆይ አይደለም ታውራኝ፣ ችግር የለውም። በቃ ተመችቶታል። ምን ነው ደህና አድርጎ በደንብ ይመቸዋል ካሁን በኋላ ባይገርምሽ። እና በቃ አስቢበት አልከኝ እና አሳብኩበት። ከዛ ደግሞ አንተ ነህ እንጂ ሰማሁሽ ነው። ቀጥይ። እንደዛ እኮ ነው አልናገርም። ተናገሪ፣ ዝም ብለሽ ተናገሪ። እየሰማሁሽ እኮ ነው። ሩታ ለምንድን ነው ነገር እንትን የምትይው? በቃ እየሰማሁሽ ነው። ቀጥይ። እሺ በስነ ስርዓት ትሰማኛለህ? በስነ ስርዓት ትሰማኛለህ? በስነ ስርዓት። ከዛ በቃ አንተን የሚመስል ቆንጆዬ ልጅ ደግሞ ልጃለሁኝ በመልክም እንደገና ደግሞ ፊት አቀማመጡ መልኩ ራሱ እኮ አንተ ነው የሚመስለው። እንዳንተ ጠይም ነው እና በቃ ከዚህ በኋላ ድራማ እየሰራሽ